አችሁ ልጆቼ አባዬ ቲና በቃ እኔ ልጅ አባዬ ምን ያህል ደስ እንዳለን እኮ አልገባ። ታዲያ ቲና ምን ሆና ነው? ምንም ያልጠበቀችው ነገር ስለሆነ ሽና የልጅ ሽንትን መያዝ እኮ በጣም ከባድ። ሽንት ሊሸና እንደወጣ አልተመለሰ። ይኸውልሽ እኔ አምልጫለሁ። ጥለከኝ አብሮ ይመጣል አይመስለኝም። አናግሬያታለሁ። ቆይ ምን ብለህ ነው ያናገርከው? እንደማላስታ ኧረ አባዬ እሱ ደግሞ እንዴት መጣለ? ስቀን አለፍናቸው እንጂ ያሳለፍኳቸው ጊዜዎች የሚያስቋል። ስቀን አለፍናቸው እንጂ ያሳለፍናቸው ጊዜያቶች የሚያስቁ አልነበሩም። እውነት ነው። እኛም ስቀን ያለፍናቸውም ጊዜያቶች ብዙ ናቸው። ሰላም ጤና ይስጥልን የትሁት ድራማ ተከታታዮች፣ ክፍል 18 ጀመረ። የካሌብ አባት ድንገት በመምጣት ሰርፕራይዝ አደረጋቸው። ቲና ግን ፌንት አደረገች። ዳኒ ቀኝም ግራም ገባው። ትሁት ነገሩ ሁላቸውንም በጣም ሰርፕራይዝ እንዳደረጋቸው ስትናገር የእውነት ይመስላል። ዳኒም ትሁትን በትዝብት ይመለከታታል። ሆኖም ዳኒ እንደምንም ከቤት ማምለጥ ፈልጓል። ለማምለጥ ምክንያት ሲፈልግ ድንገት ደመነፍሱ ሽንት የመጣ አስባለው። በጨነቀን ጊዜ ድንገት የምንመልሰው ወይም የምናደርገው ነገር አስበነው አይደለም። ደመነፍሳችን የሚሰጠን ጊዜያዊ መፍትሄ ነው፣ እንድናስብ እንድንረጋጋ። የዳኒ ደመነፍስም ወዴት ነው ሲባል ሽንት የመጣ በል አስባለው። ዳኒ በዚያው አመለጠ። እንዳመለጠም ለቲና ደውሎ ነገራት። ጨዋታው ቀጥሏል። የካሌብ አባት ቲና እንድትረጋጋ ወዳረፈችበት ክፍል ድንገት ሲገባ ቲና መርበትበት ያዘች። የካሌብ አባት ቶሎ ብሎ ያለፈውን ጊዜ እንደማያስታውስ ባይነግራት ኖሮ የቲና ልብ ቀጥ ትል ነበር። ልብ ካላት ማለቴ ነው። ቲና የካሌብ አባት ሙሉ በሙሉ እንደማያስታውስ ሲነግራት ተረጋጋች። ተረጋግታም ዳኒን ለማረጋጋት ከቤት ስትወጣ ካሌብ በር ላይ ያገኛት። ወዴት እንደምትሄድ ሲጠይቃት ሱቅ እንደምትሄድና ከዳኒ ጋር በቶሎ እንደምትመለስ ነገረችው። ቤት ውስጥ የካሌብ አባት ካሌብና ትሁት ብቻቸውን ቀሩ። ካሌብና ቲና ይመለሳሉ አይመለሱም በሚል ትሁትና ካሌብ እየተነጋገሩ እያለ የካሌብ አባት እንደሚመለሱ አስረግጦ ነገራቸው። ሁለቱም ተገርመው እንዴት ሲሉት ያለፈውን ጊዜ እንደማላስታውስ ለቲና ነግሬያታለሁ አላቸው። እንዴት ይህ ሐሳብ መጣልህ ሲሉት ደግሞ ስቀን አለፍናቸው እንጂ ያሳለፍኳቸው ጊዜያቶች እኮ የሚያስቁ አልነበሩም። እናም እኔም እንዲህ እንደዋዛ እንዲያልቅ ባለመፈለጌ ነው አላቸው። ቲናም ዳኒን አሳምና ወደ ቤት አብረው ተመለሱ። እነ ካሌብም ምንም እንዳልተፈጠረ ተቀበሏቸው። የካሌብ አባት ትወናውን ከፍ አድርጎት ቲናንና ዳኒን እንደ አዲስ ተዋወቋቸው። የካሌብ አባት ወደ ስራ መመለስ ፈልጋለሁ ብለዋል። ካሌብ ለስራ ጉዳይ ፊልድ ሊወጣ ነው። ዳኒ ፈርቷል። ቲና የካሌብን ፊልድ መውጣት ተጠቅማ እንደ አዲስ ጨዋታውን ለመጀመር አስባለች። ነገር ግን ያሰበችውን የካሌብ አባት ሰምቷታል። ቲና እቅዷ ባሰበችው መልኩ እየሄደ ስለመሰላት ትሁትን ቆይ አሳይሻለሁ እያለቻት ነው። ትሁትም የዋዛ አይደለችም። እንኳን ከተዛተ ከተወረወረም ይመለጣል፣ ከቻልሽ ሞክሪኝ ብላታለች። ቲና ትሁትን እንደ ባለቤት አታከብረኝም፣ አትታዘዘኝም እያለች ለካሌብ አባት ማስጠቆር ይዛለች። ሆኖም ግን የካሌብ አባት እኔን ከወደድሽ ትሁትንም መውደድ አለብሽ፣ እንደ ልጄ ናት ብለዋታል ለቲና። ቲናም ነገሩ ባይዋጥላትም ለጊዜው ዝም ብላለች። ካሌብ ሻንጣውን አዘጋጅቶ ሲወጣ የካሌብ አባትና ትሁት ሊሸኙት አብረው ወጡ። በመሃል ትሁትን አይዞሽ በርቺ፣ እስክመለስ ድረስ ታግሰሽ ጠብቂኝ፣ አባቴንም ጠብቂው ብሏት ሊሰነባበቱ ሲሉ ስልኩን ረስቶ እንደወጣ ትዝ ሲለው ስልኩን ለመውሰድ ወደ ቤት ሲመለስ ቲናና ካሌብ መርፌና ክር ሊሆኑ ማለቴ ሊሳሳሙ ጫፍ ላይ ደርሰው አገኛቸው። ክፍል 18 እዚህ ላይ ነው ያበቃው። በክፍል 19 ላይ ምን ይፈጠር ይሆን? አብረን የምናየው ይሆናል። አብራችሁ ስለነበራችሁ እናመሰግናለን። ሰላም ቆዩ። ሁለተኛውና የሚገርመኝ ነገር ልክ እንዲህ አይነት ዛፍ ነበረ አንድ አዋቂ ጋር
የሱ ጋሻ ጃግሬ ወይንም ደግሞ የሱ ደቀ መዛሙርት አብረውት እየሄዱ አካባቢው ላይ የነበሩ ሰዎች በሙሉ ዛፎችን ሲያጠፏቸው አገኟቸው። ሁሉንም ዛፎች። ያ ጠቢብ ሰው ከነ ደቀ መዛሙሩ ሲያልፍ አንድ በጣም እንደዚህ የተንሰራፋ ግዙፍ የሆነ ዛፍ አየ። በጣም ስለተገረመ ሰዎችን የሚቆርጡን ጠራና ለምንድን ነው የምቆርጧቸው አሏቸው። ለንጉሱ ቤተ መንግስት ይሆን ዘንድ የተመረጡትን ዛፍ እየመረጥን እየቆረጥን ለማስዋብ ይዘን እየሄድን ነው አሉ። ታዲያ ይሄ ዛፍ ለምን ቀረ አላቸው። አይ ይሄ ዛፍ እንደምታየው ወልጋዳ ነው፣ ምንም ቀጥ ያለ ነገር የለውም። ከዛ ደግሞ ቆርጠን ቅጠሉን ለምግብ ማብሰያም እንዳናረገው ጭሱ አይን ይቆጠቁጣል፣ ይረብሻል። ከብቶችም እንዳይበሉት ቅጠሉ ይመርዛቸዋል። ስለዚህ ለዛ ብለን የተውነው አለ። የዛን ጊዜ ያ ብልህ ሰው ወደ ደቀ መዛሙርቶቹ ዞረና አስተውሉ፣ ሰዎች እንዲወዷችሁ፣ ሰዎች እንዲፈልጓችሁ፣ ሰዎች በሚፈልጓቸው መንገድ አትደጉ። ቀጥ ቀጥ ቢል ኖሮ እስካሁን ተቆርጦ ነበረ። ሰዎች እንዲወደን ብለን ስንት ጊዜ ነው ባህሪያችንን ከዚህ ወደዚህ የመለስነው? ስንቶቻችን እየተጣጠፍን ያልሆነውን ይሆን ነው። እንዲያ በመሆኑ ያ ዛፍ የብዙ ሸዋፎች መጠለያ ሆነ፣ የብዙ መልካም ሰዎች ማደሪያ ሆነ፣ ሰላም የረበበበት የሰፈነበት ሆነ። ሰው ብዙ ጊዜ ስንኖር ሰዎችን ለመምሰል መስለን የምንሞክራቸው ነገሮች እኛን አጣመውን ይቀራሉ። ግድ የለም ሰዎች ለጊዜው ነው ወልጋዳ ናቸው የሚለው፣ እኛ ግን በውስጣችን እነሱ ነው ለነሱ የተወላገደው፣ ለኛ ቀጥ ያለን እኛ ለሌሎች ሰላም ምንሰጥ እስከሆነ ድረስ እኛ በእኛ መንገድ ልክ ነን። ሰው ይህንን ዛፍ ሳይ እነዛ ትዝ ብለው ነው። ሰዎች ስላሉን ብቻ ማድረግ የሌሉብን ብዙ ነገሮች አሉ ማለት ነው። አመሰግናቸዋለሁ። እኛም እናመሰግናለን። ጥሩ መልእክት ነው። መማር የፈለገ መማር ይችላል። ቴንኪዩ። ትሰሙኛላችሁ? ልሂድ ያለም ይሂድ፣ ሚቆይም እንደዛው። መለመን ያስንቃል ፍቅር ለማይገዛው። ጨርቅ ይሁን መንገዱ ባቃና ነው ቁጥር ጎብጦ ከጠመመ። ለማንም አይበጅም በግድ የከረመ። ይሂዱ። ብዙ ነገር አመለጠን እያየነው እየሰማን፣ አብሮ መብላት መጠጣቱን ይሄ ዘመን ለጉድ ቀማን። የእኛን ክፍተት ተመርኩዞ ሰብላችንን አረም ፈጀው። ተቻችሎ ማደር ነበር ለሁላችን የሚበጀው። ሆድስ በጎመን ቢደለል ጉልበት ዳገትን አይወጣም። አብሮ መራብ እንጂ ለየብቻ ጥጋብ ጽድቅን አያመጣም። ስኬት ላይ ለመድረስ ደም ቢተፋ ሺህ ቢፈጋም፣ ራስ ብቻ መውደድማ ምንም ነው አያጓጓም። ውጥን እንዲሞላ ዓላማችን ሁሉ መስመሩን እንዳይለቅ፣ አንዳንዴ ግድ ነው ለነፍስም መጨነቅ። ግራ እንኳን ቢያጋባ ባይመስል ትክክል፣ ቁጠባ የትም የለም መስጠትን የሚያክል።